እስኪ በኪዳነ ምሕረት ስንቴ እንባችሁ ታበሰም፣ ስንቴ እንቆቅልሻችሁ ተፈታም፣ ስንት ጊዜ በጠላቶቻችሁ ፊት ውድቀታችሁን በሚመኙ ፊት በሞገስ በክብር አቆመቻችሁ፣ ስንት ጊዜ በእንባ የጠየቃችኋትን ከደጇ ሳትወጡም ምላሹን ወዲያውኑ ሰጠቻችሁ። ቤቴን በበረከት ሙላችሁ፣ በቤቴ ታሪኬን ግልብጥ አደረገ። ሰው መሆን ከፈለጋችሁ ጾሙ፣ አውሬ መሆን ከፈለግ ብላ 24 ሰዓት። ሰላም ውድ የተከበራችሁ ነጥላችሁ የቻናላችን ቤተሰቦች እንዴት ናችሁልኝ? ሰሞንኛ ወቅታዊ አነጋጋሪ የሆነ ጉዳዮችን ይዤላችሁ ቀርብ ያለው። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ለቃችሁን ላይክ ያደርጋችሁ አብሮነታችሁን አሳዩን። ወደ ቪዲዮቹ ቤተሰቦች ዛሬ የመጀመሪያ ማሰማችሁ ቪዲዮ ምንድነው? በትላንትናው ዕለት እጅግ በጣም መላው ኦርቶዶክሳውያን በጉጉት የምንጠብቀው ማለት ይቻላል ጾመ ፍልሰታ መግባቱን እናውቃለን። እጅግ በጣም ብዙ ሰዎችም ወደ ተለያዩ ገዳሞች እየሄዱ ሱባኤንም እያዙም ይገኛሉ። ታዲያ ቤተሰቦች የተለያዩ ሰዎችም በሰሚነሽ ኪዳነ ምሕረት እንዲሁም ደግሞ በስውሯ ማርያም ቤተክርስቲያን እየተገኙም ሱባኤንም እያዙም ይገኛሉ። ታዲያ አንዲት እህታችንም እናታችን ቅድስት ድንግል ማርያም ያደረገችላትን ድንቅ ተአምርንም እየተናገረች ነበረ። ይህን ቪዲዮንም አይተን ነርስ ነኝ። የዛሬ ዓመት በምሰራበት ሆስፒታል ውስጥ ትንሽዬ ባጫ አንገቴ ጋር ይወጣብኝና ስመረመር ካንሰር ነው ተባልኩኝ። እንደመጣሁኝ እሱን አገኘሁትና ማረፊያ ሲሰጠኝ እኔ ካንሰር ታማሚ ነኝ ምናምን ብዬ ነገርኩት። ድነሽ ትሄጃለሽ አለኝ። እግዚአብሔር ምስክሬ ነው። እዚህ ቆይቼ ጸበል ተጸብዬ እምነቷን ይዤ ወደ ቤት የተመለስኩኝ። ቅቤና ቅባ ቅዱሱን ይዤ ስመጣ በግድ ነው የመጣሁት። እንዳልኳችሁ የጤና ባለሙያ ስለሆንኩኝ ሕክምና ሪፊውዝድ እንዳላደርግ ሕክምናውን እንድወስድ በእምነቴ መሄድ ሳይሆን ያለ እዛ ሕክምናውን እንድከታተል በጣም ዶክተሮች ጫና ያደርጉብኝ ነበርና ልክ ወደዚህ ስመጣ በቃ ትሞታለች ሕክምናውን ትታ ከሄደችማ ምናምን አሉኝ። ተመልሼ ከሄድ እዚህ ሆኜ ህልም አይቻለሁ። በጣም የሚገርም ህልም ነው ያየሁት። እውነትም ያየሁት ህልም ነው የተደረገልኝ። ሄድኩኝ ተመልሼ ሐኪሞቹን አገኘኋቸው፣ ነገርኳቸው እንደምድል ለነሱ ማለት ነው። ያለፉትን 1 ዓመታት ስመጣ እንደዚህ አልነበርኩም። በጣም ቀጭን ነኝ። በሽታው በጣም ጎድቶኛል። በቃ አልችልም ነበረ። ተመልሼ ሄድኩኝ፣ ህክምናውን አደረኩኝ። እዚህ መድረክ ላይ ሲናገሩ በሶሻል ሚዲያ እንዳሉት አይነበረ ባለቀስኩበት ቦታ ላይ ለምስክርነት ደግሞ አቁሚኝ እናቴ ሳላቅሽ ነው የመጣሁት፣ በቃ ልመስክርልሽ፣ እኔም ዳንኩኝ ልበል፣ ሌላ ምንም አልፈልግም እላት ነበረ። በመሃል ጥር አካባቢ መጣሁኝ። የዛን ጊዜም ጸበሌን ተጸብዬ ሄድኩኝ ተመልሼ። አሁን ከ2 ወር በፊት ደግሞ ስመረመር ከካንሰር ነፃ ነሽ ተባልኩኝ። አዲስ አበባ ሄጄ ቼክ አረኩኝ፣ ነፃ ነሽ ተባልኩኝ። እግዚአብሔር ይመስገን። የሚገርማችሁ ያለፉትን 1 ዓመታት በህመም ባሳልፍም ግን በጣም የሚገርም በቃ ጤነኛ ሆኜ አንቺማ ኬሞ ተስማምቶሻል በቃ እየተባልኩኝ ኬሞ ሶስት እንኳን በጣም ተስማምቶሻል ኬሞ እየተባልኩ ነበር ወስዶና ስውሯ ማርያም ለኔ ብዙ ነው ያደረገችልኝ። ሳላቃት መጥቼ ብዙ ካንሰር ብቻ አይደለም ያዳነችኝ፣ ለኔ ያደረገችልኝ ብዙ ነው። ባለቀስኩበት መድረክ ላይ ደግሞ ለምስክር እንዲህ በደስታ አቆመችኝ። ቤተሰቦች እንደተመለከታችሁት ነው እቺ እህታችን ተደረገላት ድንቅ ተአምር እጅግ በጣም ብዙ ሰዎችን አስገርሟል። እዚህ ምድር ላይ እስካሁን ድረስ መድኃኒት ያልተገኘለት በሽታ ካንሰር ነው ማለት ይቻላል። ታዲያ እህታችን ስትናገር የነበረው ደግሞ ተአምር እጅግ በጣም ብዙ ሰዎችም ወደ ስውሯ ማርያም ቤተክርስቲያን እንዲሄዱም አድርጓል። በቀጣይ ደግሞ ማሳያችሁ ቪዲዮ እንደው ቤተሰቦች በፍልሰታ ጾም ጊዜ የሚጸለዩ ጸሎቶችንም አናገሩ ነበረ። ይሄ ቪዲዮንም አይተን በፍልሰታ ምንድነው የምንጸልየው? ይሄ 150 ዳዊት የያዘ ነው። 150 የሚባለው ሰኞ 30ውን መዝሙር፣ ማክሰኞ 30ውን መዝሙር፣ ረቡዕ 30ውን መዝሙር፣ ሐሙስ 30ውን መዝሙር፣ ዓርብ 30ውን መዝሙር 150ው ያልቃል ዓርብ ላይ ማለት ነው። ከዚያ በኋላ ቅዳሜ ነቢያትን 15 ነቢያት አለ እዚሁ ላይ። እሁድ ደግሞ መኃልየ ዘሰሎሞንን በተጨማሪ ውዳሴ ማርያምን ብችሉ ሁሉንም ውዳሴ ማርያም ካልቻላችሁ የዕለቷን በተጨማሪ ብችሉ ቅዳሴ ማርያምን በዚህ በፍልሰታ ሊቀር የማይገባ ጸሎት ማለት ነው። እነዚህን በአግባቡ ከእንቅልፋችን ቀነስ አድርገን 7 ሰዓት 8 ሰዓት እንተኛ ከሆነ 4 ሰዓት 3 ሰዓት ተኝተን አሁን ያልኳችሁን በአግባቡ እንድጸልዩ አሳስባለሁ። ከጾም ከጸሎት ጋራ አንድ ላይ ሱባኤው እንድናሳልፍ ዳዊት ያላችሁ ይችን ጸሎት እንዳታስታጉሉ አደራ ማለት
እፈልጋለሁ። ይሄን አሁን ያለንበት ወቅት የጾም ወቅት ነውና ስላሰብኩኝ ነው። አባታችን ሲናገሩት የነበረው ነገርም እጅግ በጣም ደስ የሚለው ጥሩ ትምህርቶችንም እንዳተማራችሁበት አልጠራጠርም። በመቀጠል የምነግራችሁ ነገር ደግሞ እንደው ቤተሰቦች በመንገድ ላይ ከዚህ በኋላ ታዳጊ ህፃናት ከረሜላ ግዙኝ እንዲሁም ደግሞ ብር ስጡኝ ካላችሁ እንዳትሰጡ፣ ምክንያቱም በህግ ያስቀጣል እየተባለ ይገኛል። ይህን ቪዲዮንም አይተን እንመለስ። ለህፃናት በተለይ ደግሞ መንገድ ላይ ለሚለምኑ ህፃናት ገንዘብ፣ ሳንቲም፣ ምግብና መጠጥ መስጠትን እስከ 6 ወር በሚደርስ እስራት የሚቀጣው ህግ ዓላማው ምንድነው? እንዲቆያችሁ ጠበቃ ሰብለ አሰፋ ነኝ። ይህ መረጃ ለብዙዎች እንዲደርስ ፕሊዝ ኮፒ ሊንክ ሪፖስት አድርጉልኝ። ሎየር ሰብለ አሰፋ ኦፊሻል የሚለውን ዩቲዩብ ቻናል ሰብስክራይብ ጆይን እያደረጋችሁ የተሻለ የተብራራ መረጃ ማግኘት ትችላላችሁ። እንግዲህ ይሄ ለመንገድ ላይ ለሚለምኑ ህፃናት ምግብ፣ መጠጥ፣ ሳንቲም፣ ገንዘብ መስጠትን ወንጀል ያደረገውና አንድ ሰው ለህፃናት ለሚለምኑ ህፃናት መንገድ ላይ ለሚለምኑ ህፃናት እነኚህን ነገሮች ሲሰጥ የተገኘን ሰው እስከ 6 ወር በሚደርስ እስራትና እስከ 40,000 ሽልንግ በሚደርስ የገንዘብ መቀጮ የሚቀጣው ህግ የኢትዮጵያ ህግ ሳይሆን የኡጋንዳ ህግ ነው። ይሄ ህግ በጣም አስገራሚ ህግ ነው። የራሱ የሆነ ዓላማ አለው። እንግዲህ ዓላማውም ህፃናት መንገድ ላይ በሚለምኑበት ሰዓት እንዳይረዱ ለማድረግ ሳይሆን አንደኛ በህፃናት የሚለምኑ ለዚህም ዓላማ ህፃናትን ከተወለዱበት ቀያቸው ከየገጠር ከከተማ ከወላጆቻቸው ለይተው አምጥተው እንዲለምኑ የሚያረጉ መለመኛ ለማድረግ አካል የሚያጎድሉ አካላትን ህገወጥ አዘዋዋሪዎችን ለማስቆም የተወሰደ እርምጃ ነው። ሌላኛው ዓላማ ተደርጎ እንግዲህ የተወሰደው መንገድ ላይ እነኚህ ልጆች በሚለምኑበት ሰዓት የሚፈጠርን የመንገድ መጨናነቅ ያስቀራል የሚል ነው። ሶስተኛው ዜጎች እንደዚህ በየመንገዱ ለሚለምኑ ህፃናት ከሚሰጡ መንግስት ለህፃናት ድጋፍ የሚያዘጋጀው ፈንድ አለ። በዛ መልኩ ፎርማል በሆነ መልኩ እርዳታቸው ቢሰጡ ይሻላል የሚል ነው። ያ የተሻለ በልጆቹ ህይወት ላይ ኢምፓክት ያደርጋል በሚል ነው ማለት ነው። ይሄ ህግ በኢትዮጵያ ወደ ኢትዮጵያ ቢመጣስ እንዴት ታያችሁት? ህጉን በኢትዮጵያ ቢመጣ ይጠቅማል ወይስ ይጎዳል? አመሰግናለሁ። ጠበቃ ሰብለ አሰፋ አስተናገር እንደሰማችሁት ነው። የተለያዩ ህጎች እየወጡ ይገኛሉ በኢሳት ላይ። ይሄ ህግ ደግሞ ምናልባት በሌላ አንግል ካገኘነው ጥሩ ነው ብዬ አስባለሁ። ምክንያቱም እጅግ በጣም በእድሜያቸው ታዳጊ የሆኑ ልጆች በገጠር እንዲሁም ደግሞ በተለያዩ ከተማዎች ተሰርቀው ህግ እንዳያጋልጧቸው ትክክለኛ ህግ ነው ብዬ አስባለሁ። ምክንያቱም እጅግ በጣም ብዙ ታዳጊዎች መናገር ሳይችሉ ቤተሰቦቻቸውን ሳይለዩ ከቤተሰቦቻቸው ተነጥለው በማያውቁትና ባላሰቡት መንገድ በልመና ውስጥ እየተሰማሩ ይገኛሉ እየተባለ ነበር። እናንተስ ምን ታላችሁ? ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። የኮሪደር ልማት በሀገራችን በስፋት ይገኛል። ታዲያ እጅግ በጣም ብዙ ሰዎችን ሲያስገርም የነበረው ነገር ደግሞ ምንድነው? ለአይነ ስውራን የተዘጋጀው መሄጃ መጨረሻው ትቦ መጨረሻው ግንብ ነው። ለምንድን ነው ይሄ የሆነው? በዚህ መንገድ እኮ ተመርተው ሄደው የማይሆን ነገር ነው እያጋጠማቸው ያለው እየተባለ ይገኛል። በዚህ ዙሪያም ሰመረ ባሪያው የተለያዩ ነገሮችንም ተናገረ ነበረ። ቪዲዮን አይተን እኔ እኮ የኢትዮጵያ ኮንትራክተሮች በጣም ነው የምትገርሙኝ። እግዚአብሔርን አሁን ይሄን ለአይነ ስውራን ብላችሁ ነው የሰራችሁት። እሺ መጣ እሺ የሚያክል ብሎኬት ፊት ለፊቱ አለ። እሱ ይገርማል እንዴ! እሺ እዚህ ጋር ደርሶ ይሄ ምን ማለት ነው? አልሞት ያላቸው ነው የሚመስለው። እውነትን ነው። በነገራችን ላይ በዚህ ሀገር አንዳንድ ፕሮጀክቶች አፈጣጠርና ቁጥጥር ምናምን ዙሪያ ምርጥ የሆነ እንደው ራሱን የቻለ ትልቅ አገራዊ ንቅናቄ ያስፈልጋል። እንደው ስለዚህ ሌላ ቀን አወራቸዋለሁ። ግን ስላደረበኝ ነው ቪዲዮ። በጣም ብዙ ቦታዎች እንደዚህ አይነት ነገሮች አሉ። በተለይ ከአይነ ስውራን ጋር የተያዘ ለደንቡ ተብለው የሚሰሩ ነገሮች እንደው ብትሻሻሉ እንደው ምን አለበት የሆነ በዩቲዩብ እንኳን ይሄን ቀና ነው ብትለው ለመቅናት የሆነ ነገር እኛ ሀገር ፕራክቲካል ያልሆነ ዝም ብሎ ጅንጃን ካለ ውስጥ አንዳንዴ ትልቅ ዘገባ ሽፋን ሲሰጠው ሳይ እነዚህም በዚህ ነገሮች ማስተላለፍ ሲችል ህንፃ ውስጥ የአካል ጉዳተኞች መውጫ ተብሎ በር ላይ የሚቀመጠው እንደዚህ አይነት ቀጠለ በስምንቱ ብልጭ ነው የተሰራ። እንኳን አካል ጉዳተኛ በዊልቸር ሊወጣበት ቀርቶ አይደለም ቀርቶ ድመት አወጣበት ነው። እነዚህ ጊዜ ቧጥ ተራፋ አወጣ ለመፈጥፈጥ ነው ሰው ወይስ እንደው አትልቡ ለማለት ነው። ገና ለገና የሆነ ተቆጣጣሪ አካል ሲመጣ አካል ጉዳተኛ ሰጥቷል። አዎ ይመስላል ሰጥቷል። ይሄ አይነት ስውራን መንገድ ተሳለው መንገድ ላይ ተደረገ። ሁሉም በሚባል ደረጃ ታክሙ ያልጠበቀ መጨረሻ ጉድጓድ በብዙ ቦታ ጉድጓድ ሆተ ሙሉ ይሄ ፍለት እንትና ዜብራ
ስንት መሀል መንገድ የሁለቱ መንገድ አካፋይ ገና ዛፍ ተተክሎበት ጥቅጥቅ ብሎ እያየው ዩተርን ማድረጊያው ወይም ማሻገሪያው እንኳን ተፈዳለ እንኳን ገና ፍላጋ አንተ እዚህ ጋር ለክተን እዚህ ጋር ቀብተን ተባብላችሁ ለምስ እዚህ ጋር ቀብተን ይላል ተሻግሮ የት ነው ሽቦ ተሻግሮ ዛፍ ላይ ወጣን ስታይ ተሻግሮ መድረሻው የለው ቦታ ዘይብራ ተሻገሩ ገባው ስለጥላም በረደ አሁን አላ ሜዳ ላይ ጣል ወደ ሰምሻ ይሄ እንኳን ማስተዋልነት መንገድ ሳውስ አሁን ሳምጣታችሁ ደስ ለምንድን በቀጣይ ሳምንት ከታችሁ አሁን ከሆነ ወጥቶ የሆነ ሰው አትቀበሉ ማለት እንደው ይሻሻል ግዴታ አንዳንዱ ግንባታ ይሻሻል አይወስድም ምን የጥበቃ ቤት ብላችሁ የምትሰሩት ከህንጻው ጋር የተያዘው የጥበቃ ቤት እንዴ እዛ ቤት ውስጥ የሚያደርሰው ራስ የመጠበቅ ስለ ልቦና ይወሩ ነገራችን ይፈራል ቤቱ ያስፈራል እንዴት ነው እንደዛ አይነት ሪፍሪጅሬተር ከመሰለ ቤት ይባስ በጣም ምን አዲስ አለ ቆጥ ተብሎ ባማ እንደዚህ ወጭታው ተብሎ አንዳንድ መስሪያ ቤቶች በር ላይ ተሰራው እዛ ከዛ እስከሚወርድ ድረስ ነው ነገራችን ላይ የጎልድ ሰርቃው ንብረቱ ሸጣው ስለዚህ ቤት ውስጥ አገር ተወደው ይላል መስጠት ሰው ቀርጭ ጊዜ በሰላም ጫፍና ጫፍ ማይገናኝ ጊዜ ተቋራፍ ሰው ይመስላል በስ እንደሰርቀስ ይጁ ያግሪ እንደዚህ ይዘ እግር ወርታች ወደ በሰላም ይወርግት እግር እስከሚደርስ ድረስ ልብ በጥርጣሬ የሚልበት መሰረት ርቀቱ ደግሞ ለመውረድ ያለው ርቀት ሌባ በወል ነገር ይጥላል እኮ ሌላ ነገር ውስጥ ሁሉ ሳያስፈልግ ወጣ ወረደ እያሉ ነው የሚያው ማለት ህጻናት ነው እንዴ የት ሀገር ነው ያያችሁት እንደዚህ ጥበቃ ቦታ ጠባቂውን ከምድራችን ስፔስ የሚያርቅ እንዴ ርቀት ጠብቃለ እንዴ ወፍ ነው የሚጠብቁት እኔ ጉዳደ ተውች ለቤተሰቦች እንደተመለከታችሁት ነው በሁሉም ቦታ ይሄ ነገር አለ ማለት ባይቻልም በአንዳንድ ቦታዎች ላይ በቪዲዮ ተመለከታችሁት እንደዚህ ነገሮች እየታዩ ይገኛሉ ታዲያ መሐንዲሶቹ ምን ነካቸው የሚያስብል ድርጊት ነበር አይተን የተመለስ ነው በመቀጠል ደግሞ የምነግራችሁ ነገር ምንድነው በትዳራችሁ ውስጥ ማንኛውም አይነት ሰው ማስገባት የለባችሁም የቅርብ ጓደኞቻችሁ እናንተ አግብታችሁ የቅርብ ጓደኞቻችሁ በላጤ ህይወት ላይ ካሉ የነሱ ምክር እጅግ በጣም እናንተ ጎጂ ነው እየተባለ ይገኛል ይሄን ቪዲዮ ነው ተመልክተን እንመለስ ባለ ትዳር የሆናችሁ ሴቶች ባለ ትዳር የሆናችሁ ወንዶች እግዚአብሔርን ነው የምላችሁ ስለ ትዳራችሁ ትዳር ከሌለው ሰው ከላጤ ትዳሩን ከፈታች ምንም አይነት ምክር አትቀበሉ ምናልባት ትዳራቸውን የፈቱ ሰዎች የነሱ ትዳር የፈረሰበትን ምክንያት የኔ ትዳር በዚህ ምክንያት ፈርሷል እንዲህ ነገር አታድርግ ያንተም ትዳር አድጋ ላይ እንዲያውድቅ የሚል ፖዚቲቭ ምክር ካልመከሯችሁ በስተቀር ላጤ በሚመክርህ ምክር ሰምተህ ነገ ትዳርህ አደጋ ላይ እንዲወድቅ የምታደርግ ከሆነ ያንተ ችግር ነው ያኛው ምን አገባው በቃ እንደሱ ሆንክ ምን ይፈጠራል ትዳር ላይ ያለ ሰው ትዳርን እንዴት ነው ማኔጅ እያደረክ ያለው ብላችሁ ጠይቁት ትዳርሽን እንዴት ነው ማኔጅ እያረጋችሁ ያላችሁት እንዴት ነው እንደዚህ የቆያችሁት 1 አመት እንዴት ቆያችሁ 5 አመት 10 አመት 20 አመት እንዴት ቆያችሁ ብላችሁ ጠይቁ እንጂ ላጤ ተነስቶ ምንም አያውቅም ስለ ትዳር በማንበብ በእናትና አባት ትዳር ስትገቡበት ነው የምታውቁት ስትኖሩት ነው የምታውቁት የትዳርን ጣም ትዳር ውስጥ ያለውን ነገር የሚኖረው ሰው ነው የሚያውቀው ስለዚህ እየኖረበት ያለውን ሰው ምክር የምትፈልጉ ከሆነ ወይ ሲመክራችሁ ወይ እሱ ሲያወራ የዛን ሰውዬ ምክር ብቻ ሰሙ አለዚያ ማንንም የተነሳ ሲመክራችሁ ትዳራችሁን ነው አደጋ ላይ የምትጥሉት ስክሮል አድርጓቸው ቶሎ ጥሏቸው ሂዱ በተመለከታችሁት ነው ቤተሰቦች እጅግ በጣም ጠቃሚ የሆነ ነገሮች ነው ወንድማችን ሲናገር የነበረው ምክንያቱም በዚህ አመት ብቻ እጅግ በጣም ብዙ ሰዎች ከትዳራቸው እየተፋቱ እንደሆነም እየተሰማ ነበር እጅግ በጣም ብዙ ሰዎችም የማህበራዊ ምክሮችን እየሰሙ
ከትዳር አጋራቸው ከፍቅረኛቸው ጋር እየተጣሉ ይገኛሉ። ቆም ብላችሁ ታስቡ ይገባል እየተባለ ነበር። ሳምንቱን እጅግ በጣም ብዙ ሰዎችን ያስደነገጠ ነገርም በጋምቤላ ክልልም እየተሰማ ነበረ። እርሱም ምንድነው? ባልና ሚስት ነን ብለው አብረው እየኖሩ የነበሩ ሰዎች በጥቆማም መጨረሻ ላይ ጉዳዩ ሲጣራም ባልና ሚስት ሳይሆኑ ወንድና ወንድ ነው ማለትም ደግሞ ግብረ ሰዶማውያን ሆነው ኢትዮጵያ ውስጥ እንደተገኙም እየተነገረ ነበረ። ይሄን ቪዲዮ ነው አይተን በዚህ ሰዓት ከቤኒሻንጉል ጉሙዝ ክልል አስደንጋጭ የተባለ ዜና ተሰምቷል። ከላይ የምትመለከቷቸው ሁለት ወንዶች በተመሳሳይ ጾታ ጋብቻ መስርተው በመገኘታቸው በቤኒሻንጉል ጉሙዝ ክልል በባምባሲ ከተማ ፖሊስ በቁጥጥር ስር መዋላቸው ተነግሯል። ከማህበረሰቡ ወግ ባህልና እምነት ያፈነገጠ ተግባር የፈጸሙት እነዚህ ከላይ የምትመለከቷቸው ሁለት ግለሰቦች በቁጥጥር ስር በመዋል ፖሊስ አስፈላጊውን ምርመራ እያደረገባቸው እንደሆነም ተነግሯል። ታዲያ ከማህበረሰቡ በተሰጠ ጥቆማና በተጠርጣሪዎቹ የእምነት ቃል መሰረት ፖሊስ ተገቢውን የምርመራ ስራ መጀመሩንና በቀጣይ ውጤቱን ለህዝብ እናሳውቃለን ሲል የባምባሲ ከተማ አስተዳደር አስታውቋል። እንደሰማችሁት ነው። እጅግ በጣም አሳፋሪ እጅግ በጣም አስነዋሪ ድርጊት ነበር የተመለከተነው። እጅግ በጣም ምን የገረመኝ ይሄ ነገር ምንድነው በከተማ ላይ ነው ይሄ ነገር ይንጸባረቃል ወይ ደግሞ ባላደጉት ሀገሮች ላይ ነበር ይሄ ነገር ይታያል ተብሎ የሚታሰበው። በጋምቤላ ክልል ላይ ግን ይሄ ነገር ተፈጠረ ሲባል እጅግ በጣም ብዙ ሰዎችንም አስገርማል። ይሄ ነገር ከከተማም አልፎ ወደ ገጠሩ ክልልም እየገባ የተለያዩ ሰዎችንም ይሄ መንፈስ እያጠቃ ነው ማለት ይቻላል። እጅግ በጣም ብዙ ሰዎችም በዚህ ነገር ተደናግጠዋል። እናንተስ ምን ትላላችሁ? ቤተሰቦች ቲጂ አገልግል በድጋሚ ተመልሳለች። ታዲያ ቲጂ አገልግልን በድጋሚ የተመለሰችበት ምክንያት ምንድነው? በገንዘብ እንኳን ባትረዱኝ ስላሰጣችሁ ከዚህ በኋላ ያለው ህይወቴን አስተካክሉልኝ፣ ደግፉኝ ማለትን መንገዱን አሳዩኝ ያለች ትገኛለች። ቪዲዮን ሰው ነኝና አስፈልገኝ በረደኝ። በቃ ሁሌ የ150 ሺህ ብር አልጋ ይዤ ሁሌ ብቻዬን ትራስ እያቀፍኩ አሻንጉሊት ገዛው። ስገባ አይሞቅም። አንድ ነገር ጎደለኝ። ምን መታቀፍ መረጥኩ። በቃ እሱም ስመርጥ እኮ ታሽቼ በመከራ ነው። ደንቆላን ተከባክቤ ያኖርኩት እኮ ነው። ማይላቭ ማይሱት አላለኝም፣ ትሪት አላደረገኝም ብዬ ከእጄ ላይ ሄደው ማን እሱ ነበር እኔን ትሪት ማድረግ የሚገባው። እኔ ትሪት እያደረኩት ነበር አይደል እንዴ? ቁጭ ብሎ ቁርጡን እየቆረጠ እየበላ እያጣጣመ ቲጂዬ የኔ ማር ደህና አደርሽልኝ ቁስሽን በላሽ ማለት ሲገባው እንደምስ ትናፍቂያለሽ። ይሄንን አዎ በደንብ ነኝ ምናፍቅ። አብራችሁ መኖር ጀምራችሁ ነበር? ሊዮ ብዬ አመጣሁት እኮ እኔ በምናምን አለ መሰለ ዝም ብዬ ጥልቅ ከምል ቴስት አድርጌ አይቼ አጣጥሜ የባህሬ ነው ሳላይ እንዲህ ብዬ ነገ ትዳርኩ ማለት ከባድ ነው። አልቅ ትልቅ ማዕድ ነው። እሺ ስለዚህ ሳላይ ከምገባበት ሊህ በስልክ ብቻ አይቼው ሮጭ ነገር እስከምገባ መጀመሪያ ልክ እንደኔና እንዳንተ እንደተቀመጥ ነው መታየት አለብኝ። ከመታየትም አልፎ ደግሞ መጣጣም ይባል ነገር አለ። አንድ ሽሮ ወይ ደግሞ አንድ ምግብ በልተው ከበላው በኋላ ምላስ ላይ ታጣጣ እስካሁን ይደውልኛል። እኔ ነው አይ ዶንት ዋንት ተጸጽቶ ይሆን? አዎ አይ ዶንት ዋንት ምንድነው የሚልሽ? እኔ ካንተ ኪስ ብር አምጣ አልኩትም። ሂዝ ጋንጊ እንዴ ስትሮንግ ነው። እሺ አይ ደግሞ ከሱ ወይ አበባ ገዝቶ ዲስቲንግ ፈልጋለሁ ወይ ደግሞ ሸድ ጋብዘኝ ፈልጋለሁ። እንደ ሴት የሆነ ነገር ትፈልጋለሽ እንደ ያ እውነታው እሱ ጋር የለም። በምን ላይ ክላርገው በምን ልውደደው? በድምጽ ወድጄዋለሁ እኮ የድምጽ ፍቅር ምን ላይ ነው የተዋወቃችሁት? እስቲ አርቲቪ ላይ ነው ባል እንደሌለኝ ስናገር ባል ይመጣልኝ። ከዛ እሱ ኦኬ ብያለሁ። ከዛንም ደግሞ ነው ቲጂ የሚያገባት ባል ትሪት የሚያረጋት እንደ እንቁላል የሚንከባከባት ብትናገረው ብጮ አንደርስታንድ የሚያረጋት ወንድ ሊሆን ይገባል። ምክንያቱም ተሰቃይቼ ያደኩ ልጅ ነኝ እንጂ ልምታሽ የሚለኝም ወንድ አላገባም። እኔ ለምሳሌ እሱ ሊመታኝ ነው የሚፈልገው እንዴ አይደለም መምታት ቀና ብለህ ማየት መብት የለም። ዝም ብዬሽ ማለት አልኩት። ሰዎች እንደተመለከታችሁት ነው። በአንድ ወቅት ላይ የራሷ ሆቴል የነበራት መኪኖች የነበሯት እህታችን ኢሳያ አሁን ላይ ያን ሁሉ ነገር አጣ። በአንድ ወቅት ላይ የተለያዩ ነገሮች እየተወሩባት ነበረ። ጸበል መግባቷም እየተሰማ ነበረ። በድጋሚ ወደ ህልሟ ተመልሳም ይሄን ኢንተርቪው ሰጣለች። እናንተስ ምን ትላላችሁ? የተሰማችሁን ሀሳብ ኮሜንት ላይ አይነት ጥንካሬ ነው ቤተሰቦች። እጅግ በጣም በሚገርም ሁኔታ ባሳለፍነው ሳምንት ላይ ህይወት እንዳለፈ የተሰማችሁ ሙሌል ታዲያ በዚህ ሰዓት ላይ ለሙሌል ውድድር የተዘጋጀች እንደሆነም እየተነገረ ነበረ። ምን አይነት ጥንካሬ ነው! ቤተሰባዊ ነገሯን አስቀምጣ ሀዘኗን በውስጧ አስቀምጣ ለሀገሯ ያሳየችው ፍቅር እጅግ በጣም ሰዎችንም አስገርሟል። ይሄን ቪዲዮ ነው አይተን
ሞዴል ሩት ይርጋለም ብዙዎቻችሁ ታውቋታላችሁ። እዚህ ጋር የምትመለከቷት ማለት ነው። ከጎኗ ደግሞ አባቷ አቶ ይርጋለም ይገኛሉ። ይሄ ፎቶ የተነሳው በትናንትናው ዕለት ነው። በትናንትናው ዕለት ሞዴል ሩት ይርጋለም የሽኝት ፕሮግራም ተደርጎላታል። እንደዚሁም ደግሞ ከኦቪድ ጋር የብራንድ አምባሳደር ስምምነትን ተፈራርማለች። ሞዴል ሩት ይርጋለም ትልቅ የተባለ አቅም ያላት እንደዚሁም በሞዴሊንግ ኢንዱስትሪው ዘርፍ ረጅም ጊዜ የቆየች የኢትዮጵያንም ስም ለማስጠራት ትልቅ ጥረት የምታደርግ ትልቅ ስኬትንም የምታመጣለች። ይሄንን ያንዱ ቀናተኞች ግን እሷን ከዓላማዋ ለማሰናከል እህቷን አሰቃቂ በሆነ ሁኔታ ገደሉባት። ሞዴል ሩት ግን አሁንም ጠንክራ እህቴ ብትኖርም የምትፈልገው የኔን ቆሞ መሄድና በዓለም መድረክ ላይ መወዳደር ነው፣ ይሄንን የእህቴን ሐሳብም አሳካለው ስትል እንግዲህ አሁን ላይ በዛሬው ዕለት ጉዞዋን የምታደርግ ይሆናል። ሞዴል ሩት የሀገራችንን ስም እንደምታስጠራ ባለሙሉ እምነት ነኝ። ሁላችሁም ይህንን ቪዲዮ ሼር አድርጉት፣ እንደዚሁም ደግሞ ይቅናሽ እያላችሁም ኮመንት አድርጉላት። ሞዴል ሩትም ምን አይነት ጥንካሬ ነው! ሁላችንም ፈጣሪ ብርታቱን ይስጥሽ፣ በድል ተመለሺ እንበላት። ሩት ይርጋለም በታላቅ እህቷ ህልፈት የመጣውን ከባድ ሐዘን ተቋቁማ እናት ሀገሯን ለማስጠራት በክብር በዛሬው ዕለት ተሸኝታለች። የባህልና ስፖርት ሚኒስቴር ኢትዮጵያን በዓለም አቀፍ ደረጃ ለምትወክለው የባህልና ጥበባት አምባሳደር ሞዴል ሩት ይርጋለም የሽኝትና የመልካም ምኞት መርሃ ግብር አካሂዷል። በመድረኩ የተገኙት የባህልና ስፖርት ሚኒስቴር ክብርት ሸዊት ሻንካ ለሞዴሏ መልካም ምኞታቸውን በመግለጽ ሀገሯን በዓለም አቀፍ መድረክ በብቃት አስተዋውቃ በድል እንድትመለስ ተመኝተዋል። ታዲያ ባለፉት ሳምንታት ሩት ይርጋለም ታላቅ እህቷን ቅዱሳን ይርጋለምን በአሳዛኝ ሁኔታ ማጣቷ ይታወሳል። እኛም ድል ለሩታ ተመኘን። ቤተሰቦች እንደተመለከታችሁት ነው፣ ከቤት ሀገር ይበልጣል ማለት ይቻላል። ታዲያ ቤት ውስጥ ያለ ሀዘን ያለባት ቤተሰቦቿ ጥቁር ልብስ ለብሰው ሀዘን ላይ ተቀምጠው ይቼታችን ግን ምን አይነት ጥንካሬ ቢኖራትና በእንደዚህ አይነት ትላልቅ መድረኮች ላይ እንደዚህ አይነት አለባበሶችን ለብሳ እንዲሁም ደግሞ ለውድድሩ ተዘጋጅታ ከኢትዮጵያም ውጭ ወጣ ኢትዮጵያ ሀገሯን ለማስጠራት ያደረገችው ጥረት ምንድነው እየተባለ ይገኛል። እናንተስ ይህ ቪዲዮ ውስጥ ያሳያችሁ ነገር ምንድነው? አርቲስቶቹ እና አርቲስት ሰራዊት ፍቅሬ እና አርቲስት ሰለሞን ቦጋለ እና አርቲስት ይገረም ደጀኔ እንዲሁም ደግሞ የተለያዩ አርቲስቶች ከቪንቴጅ ኢንቨስትመንት ጋር በተያያዘ ስማቸው ሲነሳ የነበረ አርቲስቶች በድጋሜ ፍርድ ቤት መቅረባቸውም እየተሰማ ነበረ። ቪዲዮን አይተን እንመለስ። አቃቢ ሕግ አርቲስት ሰራዊት ፍቅሬን በሰበር ሰሚ ችሎት አቀረባቸው። ፍርድ ቤቱ በአርቲስቶቹ ላይ የመጨረሻ ያለውን ውሳኔ ሰጥቷል። የሰበር ሰሚ ችሎቱን ዘገባ እንደሚከተለው አቀርብላችኋለሁ። ከፊንቴክ ኢንቨስትመንት ማጭበርበር ወንጀል ጋር ተያይዘው የተጠረጠሩ አርቲስቶች ዛሬ አርብ ነሐሴ 1 ቀን 2018 ዓ.ም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ልዩ ልዩ ወንጀል ችሎት ቀረቡ። ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ይገረም ደጀኔ፣ ዳንኤል ተገኝ፣ አብርሃም ግዛውና ተክለ ሃይማኖት አዳነ በችሎት የተገኙ ሲሆን ችሎቱ እንዲገኙ ትዕዛዝ ከሰጠባቸው ውስጥ ጠበቃ አበባው አበበና ካሊድ ናስር ሳይገኙ ቀርተዋል። አቃቢ ተጠርጣሪዎቹ ከሳምንት በፊት እግረኛ በተሰኘ የማህበራዊ ሚዲያ ዩቲዩብ ላይ ቀርበው ቃለ ምልልስ የሰጡ ሲሆን ማስረጃ ተሰምቶ ባልጠናቀበት መዝገብ ላይ ዝርዝር መግለጫ መስጠታቸው አግባብ እንዳልሆነና በፍትህ አስጣጥ ሂደቱ ላይ ተጽዕኖ የሚያሳድር ተግባር መፈጸሙን ጠቅሰው በጽሁፍ በዝርዝር አቤቱታውን ለችሎቱ አቅርቧል። ይሁንና ችሎቱ አቤቱታውን ለማጣራት ለጥቅምት 2 ቀን 2019 ዓ.ም ቀጠሮ ሰጥቶ የነበረ ቢሆንም አቃቢ ሕግ ግን መዝገቡ ተሰብሮ በአፋጣኝ እንዲታይለት ሐሙስ ዕለት ከሰዓት በኋላ በድጋሚ ፍርድ ቤቱን ጠይቆ ነበረ። አቃቢ ሕግ ተጠርጣሪዎቹ በሕግ በተያዘ ጉዳይ ማብራሪያ በመስጠታቸው ከዚህ በፊት ተፈቅዶላቸው የነበረ ዋስትና ይነሳልኝ፣ ፍርድ ቤቱም ቅጣት ይጣልልኝ፣ የሰጡት ቃለ ምልልስም ከገጹ ላይ እንዲወርድ ይደረግ የሚል እንደሆነ ሰምተናል። የተከሳሽ ጠበቆች አቃቢ ሕግ ባቀረበው አቤቱታ ላይ ደንበኞቻቸው ህገ መንግስታዊ መብታቸውን ተጠቅመው ገለጻ ሰጡ እንጂ የፍርድ ቤቱን ነጻነት አልተጋፉም፣ የአቃቢ ሕግ ምስክሮችንም አላባበሉም፣ የተሰጠው ኢንተርቪውም ፍርድ ቤቱ ካመነበት ከገጹ ላይ ቢወርድ አንቃወምም የሚል ምላሽ ሰጥተዋል። ከጠበቆቹ ምላሽ በተጨማሪ በችሎት የተገኙት ተከሳሾች በጉዳዩ ላይ አስተያየታቸውን እንዲሰጡ ተደርገው ተሰምተዋል። ችሎቱ የግራ ቀኙን ከሰማ በኋላ ከሰዓት 9 ሰዓት በኋላ ተለዋጭ ቀጠሮ የሰጠ ሲሆን በከሰዓቱ ውሎም ችሎቱ ሁሉም ተከሳሾች መሟላታቸውን ካረጋገጠ በኋላ ወደ ጉዳዩ ገብቶ ብይኑን ከመግለጹ በፊት ፍርድ ቤቱ በርካታ ጉዳዮችን እንደተመለከተ ገልጾ እዚህ ችሎት ውስጥ ጋዜጠኞች አላችሁ፣ ስለዚህ በዚህ ጉዳይ ላይ ተጽዕኖ ለመፍጠር የምትሰሩ የሚዲያ
የሚዲያ አካላት ከድርጊታቸው እንዲቆጠቡ፣ የግል ተበዳዮችም ከስሜታዊነት ይልቅ ሕግን በተከተለ መንገድ እንዲሄዱ ካሳሰበ በኋላ ብይኑን ገልጸዋል። ችሎቱ በብይኑም ተከሳሾቹ በፍርድ ቤት በተያዘ ጉዳይ የሰጡት ቃለ ምልልስ አግባብ አለመሆኑን ሕግ የጠቀሰ ካብራራ በኋላም በመጨረሻ ማስጠንቀቂያ በመስጠት እንዳለፋቸውና እግረኛው ሚዲያ ግን የሰራውን ቃለ ምልልስ ከገጹ ላይ ይቅርታ በመጠየቅ እንዲያወርድ፣ ይህን ተከታትሎ ደግሞ የፌዴራል ፖሊስ ለጥቅምት 2 ቀጠሮ እንዲያቀርብ ሲል ብይን ሰጥቷል። ቪዲዮን እንደተመለከታችሁት ነው። በድጋሚ ይሄ ነገር ተነስቶ የተለያዩ ሰዎች ሀሳብና አስተያየት እየሰጡበት ይገኛሉ። በዚህ ዙሪያም የእግረኛ ሚዲያ ባለቤትም እንደታሰረም የሚታወቅ ነገር ነው። ታዲያ አርቲስት ዳንኤል ተገኘም ወደ ኢቢኤስ ቲቪ በድጋሚ ለምንድነው የማይመለሰው? የተለያዩ ሰዎች ሀሳብና አስተያየት እየሰጡ ነበረ። ምናልባት ጉዳዩ ከህግ ጋር ስለተያያዘ እየሰጡ ነበረ። ዳንኤል ተገኝ በጣም ብዙ ሰዎች የሚወዱት አርቲስት ነው። እናንተስ ምን ታላችሁ? ሀሳባችሁን አስተያየታችሁን ኮሜንት ላይ በፊንቴክ ኢንቨስትመንት ማጭበርበር ተጠርጥረው በክስ ላይ ስለሚገኙ አርቲስቶች አዲስ የፍርድ ቤት ውሳኔ ተሰማ። አቃቤ ሕግ አርቲስቶቹና ጠበቃቸው በሚዲያ ላይ ቀርበው በሰጡት ማብራሪያ የፍትህ ሂደቱንና ምስክሮችን ተጽዕኖ ውስጥ ለመክተት ሞክረዋል በሚል የዋስትና መብታቸው ተነስቶ በእስር ላይ ሆነው እንዲከታተሉ አቤቱታ አቀርቦ ነበር። ነገር ግን ፍርድ ቤቱ በጠቃቀን ስህተቶች የዋስትና መብትን መከልከል አግባብ አይደለም በማለት የአቃቤ ሕግን አቤቱታ ውድቅ አድርጎታል። አርቲስቶቹ በከባድ ማስጠንቀቂያ እንዲታለፉ ብይን ሰጥቷል። በተጨማሪም ዘገባውን ያሰራጨው ሚዲያ ይቅርታ እንዲጠይቅና ቪዲዮውን እንዲያወርድም የታዘዘ ሲሆን የችሎቱ ቀጣይ ቀጠሮ ለጥቅምት 2 ቀን 2018 ተይዟል። እስቲ እናታችሁ ነገር እንዴት ነች? አለች ወይ? ጤና ነች ወይ? አለች። ደህና ነች። እንዴት ነው ኑሮ? እንዴት ነው? በቤት ውስጥ ነው ያለችው ወይ ሌላ አካባቢ ነው ያለችው? እዛው ቤት ነው። አንተ የመሰረትከው ቤት ነው ያለችው? እዛው ቤት ነው ያለችው። እንዳውን ጠዋትም ማታም ምንም በሆነ ሰዓትም በቃ እንግዳ አለብኝ ይመጣል፣ ሰው ውጭ ነው ያለብኝ ትላለች። ሁሌ ነው የምትጠብቀኝ ነበረ። ያው አሁን ጊዜውም ሲረዝም ቀኑም ሲሄድ ተስፋ የመድከም ነገር ውስጧን እንትን አላት እንጂ ሁሌ እንደጠበቀች። እራት ተበልቶ ገጠር ታውቃለህ፣ እራት ተበልቶ አስታውሳለሁ። ደክሞን ዝም ብለን በየወዳ ነበር መታ ነው የምታስነሳ። ተነሱ ቦታችሁን አስተካክሉና ተኙ። ሰው ውጭ ላይ አለ፣ መጥፎ ነገር ይመጣል፣ ጥሩ ነገር ይመጣል፣ በር ይንኳኳል፣ እቃ ይነሳል፣ ሰው ያለበት ሰው አይተኛም ትላለች። ምክንያቱም ልቧ ሁሌ ካንተ ጋር ነው እየጠበቀች። እንደ እናቴ አለች። ሺህ ዓመት ትኑርልኝ። አሜን አሜን። ባለቤቴ እጅግ ከመጠን በላይ የሆነ ክብር ነው መሰጣት። ለምን ጥንትም በነበርኩ ሰዓት እያከበረች ነበር። አሁንም እኔና አጣ አክብራኝ ነው ያለችው ማለት ነው። ራሷን ጎታ ራሷን በድላ በእነኚህ በሶስት ልጆች መቅረቷ ለእኔ ትልቅ ሐዘን ነው ይሰማኝ። እኔ ግን ወልጃለሁ። እኔ አሁን በጣም ወልጃለሁ። ግን እሷን እንጃ ከሚጠበቀው በላይ ነው ያደረገችው። አሁንም ቢሆን ወልዳ መጨመር ስትችል፣ ሰርታ ማግኘት ስትችል፣ ሰርታ መለወጥ ስትችል እነኚህ ልጆች ለማሳደግ እዛች ወና ቤት ውስጥ ዛሬ በመጠበቋ እኔ የምናገረው አንደበት ያጥረ ሰዎች ለዛሬ ይዤላችሁ የመጣሁት ቪዲዮ እኚህን ይመስላሉ። በቀጣይ እናንተን ቁም ነገር ያስጨብጣሉ፣ ሐሳብና አስተያየታችን ያለውጣሉ የማስባቸውን ቪዲዮችን ይዤላችሁ እመጣለሁ። ስራ ዳምጣችሁ አመሰግናለሁ። ቴንክ ዩ